ይላችኋለሁ አይደለም እንዴ? አዎ ራሷ ነች። ፈልጓት፣ ከየትም ብላችሁ ፈልጋችሁ አግኟት። ስታገኟት ግን ሐሳብ ተቀይሯል። ወደ እኔ እንዳትልኳት፣ ወደ ሰማይ ላኳት። አዎ ምን አልክ አንተ ደደብ? አክሊሉ ልግደላት ወይ ነው ያልከው? አይ ክንፍ ስራላትና ወደ ሰማይ ላካት። ከዛ ሌላ ሰው ደግሞ አለ። ስማኝ አንተ መጀመሪያ የእሷን ጉዳይ ጨርስና ቀጣዩ ሰው ማን እንደሆነ እነግርሃለሁ። አያ አክሊሉ እንኳን ደስ አለ። ምንድነው አገኛት? የት አለች? አንተ ጋር ነች? አንተ ደላላ የምፈልገው መልስ ካልሰጠኝ በአንተ ነው የሚጀምረው። አክሊሉ እኔ እኮ ያልኩ ቤቱ በካሽ የሚገዛ ሰው ተገኘ ያልኩ። በጣም ጥሩ። እንደውም እንኳንም አስታውስከኝ። አሁን ከመሬት አስተዳደር ተደውሎልኝ ነበር። ይዞታው ያንተ አይደለም ማለት ምን ማለት ነው? ቤቱ ያንተ አይደለም እያልከኝ ነው? ምንድነው የምትለው? ቤቱ የኔ ነው፣ ይዞታው የኔ ነው። ምንድነው እያወራ ያለው? መርዞ በገዛ እጁ የሞቱን ቀን እያቀረበ ይገኛል ማለት ነው። መርዞ እንግዲህ እንዳያችሁት በባለፈው ክፍል ከናንተ ጋር በምን እንደተገናኘው እኔ ከአክሊሉ ጋር መገናኘት አልፈልግም በምንም ጉዳይ ቢሆን ብሎ ነበር ማለት ነው። ነገር ግን እነ መድብል አስገድደውት ሳይሆን እነ መድብልንም ላለማስቀጠር ፈልጎ ነበረ። ግን እሱ ገንዘብና ደግሞ ዳጣን ታውቃታለህ ወይ ሲባል ማምለጫ መስሎት መድብልን ወደ አክሊሉ ለማምጣት ተገደደ። እንግዲህ መድብልን ወደ አክሊሉ በማምጣቱ ብዙ ችግር እየደረሰበት እያለ እንቅልፍ ሁሉ እያጣ እያለ ሌላ ችግር ለመፍጠርም አሁን ሬዲ ሆኗል ማለት ነው። ምክንያቱም እንግዲህ አክሊሉ ቤቱን እሸጣለሁ እያለ ነበረ። ነገር ግን ቤቱ ለመሸጥ ቀብድ ተቀብሎ ነበረ። 1 ሚሊዮን ብር ቀብድ ተቀብሎ እያለ እንግዲህ ገዢው ደውሎ ቀብዱን እንዲመልስለት ጠይቆታል ማለት ነው። ነገር ግን እሱ አክሊሉ እኔ አይኔን ግንባር ያድርገው እንኳን ያንተን ቀብድ ልመልስልህ አይደለም ቅርጹ በአንተ ምክንያት ስንት ገዢ እንዳባረርኳት አታውቅምና ሌላ ብዙ ሚሊዮን ብሮችን ትጨምርልኛለህ እያለው ነበር ማለት ነው። ነገር ግን ገዢው ለ1 ሚሊዮን ብር ብላው እኔ ካንተ ጋር ልጨቃጨቅ፣ ምክንያቱም ያንተ ቤት ችግር አለበት፣ ይዞታ ያንተ አይደለም ብሎት ካርታው ችግር አለበት ምናምን ብሎ ነገረው። ማለት ችግር አለበት ማለት ምን ማለት ነው? ገና እንላቀቃትም ምናምን እያለው ነበር ማለት ነው። እንግዲህ በዛ ምክንያትም እንግዲህ አክሊሉ መርዞም እንግዲህ ጠቀም ያለ ነገር ለማግኘት ሲፈልግ የእሱን ቤት ሰው ደውሎለት እንግዲህ ገዥ ደውሎለት እኔ የምኖርበት ቤት አለ የሚሸጥ 1,000 በምናምን ያረፈ ነው፣ በጣም ቆንጆ ነው እና ካሽ የምትከፍል ከሆነ ትገዛለህ ምናምን ሲለው እሺ ተባብለው እንግዲህ ሰውየውን ላናግርና ደውልልሃለሁ ምናምን ብሎት ነበር ማለት ነው። ከዛም በኋላ እንግዲህ አክሊሉ እየተናደደ ነበር። ምክንያቱም እንግዲህ እንደምታውቁት ሰገን ጠፍታለች። ሰገንን መድብል አስጠፍቷታል ማለት ነው። እሷን ለማግኘት ነው አሁን ጥረት ላይ ያለው። ሰገን ምንም እንደማታረግለት ያውቃል አክሊሉ። ግን ደግሞ እሱ ጥቃት ስለማይፈልግ ግዴታ ሰገንን ማግኘት አለብኝ ብሎ ያምናል። አግኝቷት እንዲገሏት እያዘዘ ነበረ ለባልደረቦቹ ማለት ነው። ተቀጣሪም ሊሆን ይችላል አላውቅም። ብቻ የእሷ ጋርዶች ምናምን ብቻ እንዲገሏት እያዘዘ ነበር ማለት ነው። ወደ ሰማይ ላኳት፣ ወደ እኔ እንዳታመጧት እያለ ነበር ማለት ነው። ከዛም በኋላ እንግዲህ ከዛ ቀጥሎ ደግሞ መገሉት ሰው አለ፣ አሳያቸዋለሁ። መጀመሪያ የእሷን ጉዳይ ጨርሱና ምናምን ብሎ እያላቸው እያለ እንግዲህ
በእሳት ላይ ጋዝ ማርከፍከፍ ነው። በዛ ላይ ደግሞ እንግዲህ መድብል መርዞ መጣና አክሊሉ እንኳን ደስ አለ ምናምን ሲለው ምንድነው አገኘሃት ወይ ልጅቷን ምናምን ሲለው እንግዲህ መርዞ ደግሞ አጉል ሰዓት ላይ እንደመጣ ያውቃልና በጣም ደነገጠ። ከዛ በኋላ እንግዲህ መርዞ ሲደነግጥ እማትናገር ከሆነ አንተ እርኩስ ደላላ ከአንተ ነው መግደል የምጀምረው መጀመሪያ አንተን ነው ምገል ምናምን ሲለው እኔ እኮ ያልኩህን ለቤቱ ገዥ ተገኘለትና ከዛም በኋላ እንግዲህ ደስ እንዲል በካሽ የሚከፍል ሰው ተገኘ ብዬ ነው ልነግርህ የመጣሁት ምናምን ሲለው እንደውም አስታወስከኝ አሁን እየደወሉልኝ ነበር ከመሬት አስተዳደር ብሎ አክሊሉ በደወለ ሰዓት እንግዲህ ይዞታው የእሱ እንዳልሆነ ተነገረው ማለት ነው። ይዞታው የኔ አይደለም የእሱ ያንተ አይደለም ማለት ምን ማለት ነው? ቤቴ እኮ ነው የራሴ እኮ ነው የአንተ ቤት አይደለም እያልከኝ ነው ምናምን ሲለው አዎ ምናምን ብሎታል ሲሉት እንግዲህ አክሊሉ በጣም ተናዶ ነበር ማለት ነው። ከዛም በኋላ እንግዲህ መርዞ ላይ ነው ያፈጠጠበት። መርዞን ይገለው ይሆን ወይስ ምን ያደርገው ይሆን? ነገር ግን መርዞ በዚህ ጉዳይ ላይ ምንም የሚያውቀው ነገር የለም። በሱም ማለት መድብልንም እንግዲህ አምጥታ አስገባኝ ሲለው ለዛኛው ማምለጫ መስሎን ነበር ያስገባው። በመድብል ጉዳይም እንግዲህ ከነሱ ጋር ያላቸውን ግንኙነት ከሱ ጋር ያለውን ግንኙነት ምናምን አያውቅም። የመድብልን ስልክ ስጠኝና ካልደወልኩ ብሎ እየደወለ ለመደወል እየተዘጋጀ 09 ብሎ ሲናገር ለሞገስ ቆይ ሞገስን ጠይቄ እነግርሃለሁ ምናምን ሲል ሞገስ ያውቀዋል እንዴ ምናምን ብቻ መርዞ ሁሉንም ነገር እንዳያበላሽባቸው እፈራለሁ። ምክንያቱም ይቀባጥራል ዝም ብሎ። በእርግጥ አሁን እሱ የያዘላቸው ሚስጥር በጣም ራሱን አሳልፎ እየሰጠላቸው ነው። በጣም ትልቅ ሚስጥር ነው። ሞገስና መድብል እንደሚተዋወቁ ራሱም እንደሚያውቀው ቢናገር ሁላቸውም አያልቁም፣ ሁላቸውም አይተርፉም። ተያይዘው ነው የሚሞቱት። መርዞም አይተርፍም። ነገር ግን መርዞ የራሱን ህይወት መስዋዕትነት አድርጎ ለመድብልም ለሞገስም እንትን እያለ ነው። በማያውቀው ኬዝ ምክንያት ሞገስንም መድብልንም ለመርዳት እየሞከረ ነው ማለት ነው። ስለዚህ ሰውየው እንግዲህ በሌላ በኩል ልጅቷ እንደማታመልጠውና እንደሚገላት እየዛተባት ነበረ። እንግዲህ ለሞገስም ለመድብልም ደውሎለት ነበረ። መድብልም እንግዲህ ስልክ አንስቶ እንኳን ደወልክ እንኳን ደህና መጣ እኔ ይኸውልህ እገልሃለሁ 10 ዓመት ስላሳሰርከኝ እና እሷን ላሰቃየህበት በጣም ነው አድርጌ ነው ዋጋህን የምሰጥህ ታያለህ ከፍልሃለሁ ምናምን እያለ እየዛተበት ነበር። ይሄኛውም እናትህ ወደ ብትገባ ጉድጓድ ብትገባ አታመልጠኝም፣ ልጅቷን ደግሞ አገኛታለሁ ካንተ ጋር እንዳልሆነች እርግጠኛ ነኝ ምናምን እያለው ነበር። ሞገስም መድብል ግን ከኔ ጋር ነች እንዳትፈልጋት ምናምን ብሎት ነበረ ማለት ነው። በኋላ ግን መድብል ጥሩ ነው ፈልገህ ካገኛት እንደውም ስራዬን ታቀልልኛለህ ምናምን እያለው ነበር ሞገስ መድብል። ሁላቸውም እንግዲህ ተተናንቀዋል፣ ተያይዘዋል። እንግዲህ መድብልን በመደወሉ ደስ ብሎታል። እንግዲህ ዘሩባቤል እባላለሁ ያን ህይወቴን ልጅነቴን የነጠቅከኝ በቁሜ የቀበርከኝ ነኝ ለካ አላወቀኝ እና ዋጋህን በደንብ አድርጌ እጥፍ አድርጌ ነው የምከፍልህ እያለው ነበረ። አክሊሉ በዚህ ሰዓት ላይ እንግዲህ እናቲቱ ጋር ሌላ ጸብ ሊመጣበት ነው። ምክንያቱም እናቲቱን ወደ ቤትሽ መመለስ አለብሽ እያላት ነበረ። ከዛም በኋላ ልጅ ወጣ እንደሄደች እንደተናደደ ማታም ቢሆን ሊፈልጋት ሲሞክር ያላስፈለገችው እናቲቱ ስለነበረች የሷን ትእዛዝ ጥሶ መሄድ ስለከበደው እናቱን ስለሚያከብር ብዙ ነገሮችን እያመለጠው ነው እና እናቴ ብዙ ነገሮች እያበላሽሽብኝ ነው፣ ስለዚህ ወደ ቤት መመለስ አለብሽ እያላት ነበር ማለት ነው። ይህን ነገር ግን እሷ አልሰማችም። እንግዲህ እሷ ደግሞ እንግዲህ ጠዋት እየተናደደ ስታየው በጣም ከፍቷት ነበረ። አንቺ ወደዚህ ምድር እንዳንቺ አይነት ደግ ሰዎች ወደዚህ ምድር መምጣት የለባቸውም። ለዚህ ለደግ ሰዎች ይች ምድር አትሆንም እና አንቺ እዚህ ምድር መኖር የለብሽም ነበረ፣ መምጣትም የለብሽም ነበር፣ ከመጣሽም ማደግ የለብሽም ነበረ እያለ አሰቃቂ ምክሮ ነገሮችን እየተናገራት ነበር እናቲቱም ልጁ ሰይጣን ይዞታል እንግዲህ በጣም እንደዚህ ምን ሆኖ ጨካኝ ሆነብኝ የሆነ ነገር ማወርሶታል በማለት እንግዲህ ጸበል መሄድ አለበት ስትል ወስነ ነበር ማለት ነው። ልጅቷ እናቲቱ ግን ጸበል እንዴት አድርጋ ነው የምትወስደው ልጁን? ምክንያቱም እሱ ትልቅ ሰይጣን ያለብኝ ሰው ነኝ እኔ ለምንድነው ጸበል የምትወስጂኝ እያላት ነበር ማለት ነው። እንግዲህ እናቲቱን ትእዛዝሽን ሁሉ ይቀበላለሁ፣ ነገር ግን ይሄን ትእዛዝ መቀበል አልችልም። ሲቀጥል ደግሞ ምግብ የበላ ሰው ጸበል መጸበል አይችልም። ሲቀጥል ደግሞ አንቺ ህመምተኛ ነሽ፣ ቁስልሽ አለ፣ ቁስል ላይ ውሃ ሲደረግበት በጣም ነው የሚያመው ምናምን እያላት ነበረ። አንተ ከመድኃኒዓለም አትበልጥም፣ ስለዚህ
ሄጄ ራሴ እጠመቃለሁ፣ አንተ ግን ትልቅ ሰይጣን ቀንዳሙ ሰይጣን ነው የያዘ ምናምን እያለችው ነበር ማለት ነው። ከዛም በኋላ እንግዲህ እናቲቱን ወደ ቤቷ እንድትመለስ እየወሰነ ነበር ማለት ነው። ብዙ ነገሮችን እንዳበላሸችበት ልጅቷን ፈትሽ የለቀቅሻት አንቺ ነሽ ወይ ምናምን እያላት ነበር። እጇን ብቻ እኮ ነው የፈታዋት፣ ምን ታደርግልሃለች ያቺ ሰይጣን እንኳን ሄደች፣ አንተና እኔን በቃለን ልጅ ምን ታደርግልሃለች ምናምን፣ ዘመድ ወገን እንደሌላት ታውቂ የለ እንደማ ወዴት ትጠጋለች ምናምን እያላት ነበር ማለት ነው። ሌላው እንግዲህ ሞገስ ነው። ሞገስ ደግሞ እንግዲህ ለሉላ ማን ነው አክሊሉን እንግዲህ ሁላቸውም ተነስተውበታል። ከተሳካላቸው አክሊሉን እንግዲህ ቤቱን ላዩ ላይ አራግፈው ላዩ ላይ እንደሚያፈርሱበት እየፎከረ ነበር ማለት ነው። ሞገስ መድብል ሁለታቸውም እንግዲህ ይሳካላቸዋል ብዬ ተስፋ አደርጋለሁ። አንዳንድ ቀን እንግዲህ 10 አመት ሙሉ ግፍ የ10 አመት ግፍ በጣም ከባድ ነው። አክሊሉ እንግዲህ እንኳን ለሌላ ሰውና ለአባቱ የማይራራ ከባድ ሰው ነው። የአባትህ ከሞተ ጀምሮ አንተ ማለት እኔ ሌላ ወንድም ጨብጬ አላቅም፣ አሁን በኋላ መመርኮዝ ነው የምፈልገው ምናምን እያለችው ነበር እና እሱ ከዛ በኋላ እንግዲህ አባቴ እኮ ሊኖር ሙቶ ሊሆን ይችላል፣ ሰው ገሎ ሊሆን ይችላል ምናምን ሲላት ከዛ ሰው አይገለውም እሱ እኮ ከማንም ጋር ይጣላ፣ ማንም ጸበኛ የለውም፣ አንድ የማይወደው ሰው ቢኖር አንተ አንድ ልጁ ብቻ ነበርክ ምናምን ስትለው ነበር። ስለዚህ የሰገን መቃብር ባለፈው ሲቆፈር የትልቅ ሰው የወንድ መቃብር የወንድ አጥንት ተገኝቶበት ነበረ። በግፍ የተገደለ ሰው ነው ብሏል መድብል ማለት ነው። አባቱን እንግዲህ አባቱ ከሞተ 10 አመት እንደሆነው ከጠፋ 10 አመት እንደሆነው እና እየተናገረች ነበረ። ስለዚህ አባቱን ገሎ የቀበረው ራሱ ነው አክሊሉ ማለት ነው። ለአባቱ ማይራራ ማንም ማይራራ ማለት ነው። ሲቀጥል እንግዲህ ሰገንን ቢያገኘት አሁን በኋላ የሚለቀት አይመስለኝም። ነገር ግን ደግሞ ብቻ ከባድ ነው እዛ ቤት ያሉትን ተከራዮችንም ውጡ እያላቸው ነበረ። ግን ሉላ ደግሞ እንዳትወጡለት እኛንም ውጡ ብሎ ነበር። ይህን የመሰለ ግቤትም አታገኙም፣ ስለዚህ መውጣት የለባችሁም፣ 2 አመት እስካልሞላችሁ ድረስ የማስወጣት መብት የለውም፣ ደግሞ በቅርቡ ጉድ ትሰማላችሁ እያለቻት ነበር ለኤፍራታ ማለት ነው። ስለዚህ ኤፍራታም እንግዲህ ጉድ እያለቻት ነበር። መድብል እኮ እንደዚህ መድብልና ልጅቷ ምንድነው ያላቸው ግንኙነት ምናምን እያለች እየጠየቀቻት ነበር። ጥሩ ልጅ እኮ ነበር መድብል፣ የኔ ጥቁር አዝሙድ ላይ ነበር። አንድ ሰሞን እኮ እንዋደድ ነበረ፣ ያገባኝ ነበረ። ግን እሱ የሚወዳት አንድ ፍቅረኛ ያለችው፣ ከዛ ውጭ ማፍቀር ምናምን አይችልም። እሷም